ዘ ፓሽን ኦፍ ዘ ክራይስት ከስክሪኑ ጀርባ የነበረው ከተፈጥሮ በላይ የሆነ ሚስጥር። ቁመቱ ረዘም ያለ ወደ 6 ጫማ የሚጠጋ ነበር። መላ አካሉ በግርፋት ተቆራርጧል። በመጨረሻም ተሰቀለ። ለካንስ ለውሸት ታሪክ ብሎ ማንም ሕይወቱን አሳልፎ አይሰጥም። ከዛሬ 22 ዓመታት በፊት በ2004 የነበረው ዘ ፓሽን ኦፍ ዘ ክራይስት ፊልም በሆሊውድ ተራ የሲኒማ ስራ አልነበረም። ከ2000 ዓመታት በፊት በጎልጎታ የተከናወነ የክርስቶስን መስዋዕትነት ያለምንም ማለስለሻና እውነተኛነቱን ሳይቀንስ በባህላዊ መንገድ ደግሞ ለማሳየት የተሞከረበት የመጀመሪያውና ብቸኛው ፊልም ነበር። ነገር ግን የዚህ ፊልም ቀረጻ ተራና የተለመደ አልነበረም። ከካሜራ በስተጀርባ ሰዎችን በእጅጉ ያወከና ያስገረሙ ከተፈጥሮ በላይ የሆኑ ክስተቶች ተከስተዋል። ሚስጥራዊ የሆኑ ድምጾች፣ እንግዳ የሆኑ መናፍስታዊ ስሜቶች፣ ያላሰቡት የሃይማኖት መለወጥና የማይቻል የሚመስሉ አጋጣሚዎች በዛ ስፍራ ተፈራርቀዋል። በዚያ የቀረጻ ድባብ ውስጥ በትወናና በእውነተኛ እምነት መካከል ያለው መስመር ፈረሰ፣ ህመሙም እውነት ሆነ። ብዙም ሳይቆይ በፊልሙ ላይ የሚሰሩ ባለሙያዎች ይህ ስለ ኢየሱስ የሚሰራ ተራ ፊልም ብቻ ሳይሆን የሁሉንም ሰው ህይወት እየቀየረ ያለ ከተፈጥሮ በላይ የሆነ መንፈሳዊ ተሞክሮ መሆኑን ተረዱ። ለመሆኑ በአንድ የፊልም ቀረጻ ቦታ ላይ መብረቅ ዋናውን ተዋናይ መቶት ሊያውም በተመሳሳይ ቦታ 2 ጊዜ የመመታቱ እድል ምን ያህል ሊሆን ይችላል? በቀረጻው ወቅት አንድ ሳይሆን 10 አደጋ ተከስቷል። በፊልሙ ዝግጅት ወቅት የተከሰተውን ነገር እስከ ዛሬ ድረስ በሲኒማ ታሪክ ውስጥ ትልቅ ሚስጥር ሆኖ ይኖራል። ሆሊውድ ፊልሙን አልቀበልም ብሎ ገፍቶት ነበር። ነገር ግን የማይቻለው ተአምር ሆነ። በአረማይክ፣ በዕብራይስጥ፣ በላቲን ቋንቋ የተሰራው ምንም አይነት የሆሊውድ ታዋቂ ኮከቦች የሌሉበት የማስታወቂያ ድጋፍ የስቱዲዮ ስፖንሰር ያላገኘ መላውን ዓለም አነቃነቀ። በሚሊዮን የሚቆጠሩ አማኞች በዓለም ዙሪያ ተንቀሳቀሱ። ይህ ከሲኒማ ስክሪን ያለፈ መንፈሳዊ ተሞክሮ ነበር። ዘ ፓሽን ኦፍ ዘ ክራይስት በእንግሊዝኛ ካልተሰሩ ፊልሞች ሁሉ በታሪክ ከፍተኛውን ገቢ ያስመዘገበ ፊልም ለመሆን በቃ። የሜል ጊብሰን ጨለማና የንስሐ መንገድ። በ1990ዎቹ መገባደጃ ላይ ሜል ጊብሰን ሁሉንም ነገር ያገኘ ይመስል ነበር። የብሬቭ ሃርት ጀግና፣ ማንም ሊነካው የማይችል የሆሊውድ ቁንጮ ነበር። ነገር ግን ከካሜራ ጀርባ ህይወቱ እየፈራረሰች ነበር። ትዳሩ እየፈረሰ፣ አልኮል ደግሞ ህይወቱን እየበላው ነበር። በኋላ ላይ በሰጠው ቃለ መጠይቅ ባዶነት ተሰምቶኝ ነበር፣ ጠፍቼ ነበር፣ ዓላማ አልነበረኝም፣ መኖር አልፈልግም ነበር፣ በዙሪያ ያለውን ነገር ሁሉ እንደማጠፋ ይታየኝ ነበር ሲል ተናግሯል። ጊብሰን በዝናና በበደለኛነት ስሜት አዙሪት ውስጥ ተይዞ ነበር። ነገር ግን በዚያ ጨለማ ውስጥ እሱ ራሱ መለኮታዊ ጣልቃ ገብነት ብሎ የጠራው ነገር ተከሰተ። በአንድ ምሽት በህይወቱ መክበር ተስፋ ቆርጦ ተንበርክኮ ባለፉት ዓመታት አድርጎ በማያውቀው ሁኔታ መጸለይ ጀመረ። ጊብሰን ያደገው በጣም ጥብቅ የሆኑ ካቶሊካዊ ቤተሰብ ውስጥ ቢሆንም እምነቱን ከተወ ዓመታት ተቆጥረው ነበር። በዛ የጨለማ ምሽት ግን መጽሐፍ ቅዱስ ሲከፍት በውስጡ አንድ ነገር ነቃ። በየቀኑ ማጥናት ጀመረ። በተለይ ስለ ክርስቶስ መከራና ስቅለት በሚያወሩ የወንጌል ክፍሎች ተማረከ። በእነዚያ ገጾች ውስጥ ለዓመታት አጥቶት የነበረውን ነገር አገኘ። ዓላማ። በኋላ ላይ እኔ መጥፎ ሰው ነበርኩ፣ ክርስቶስን በመስቀል ላይ ለመቸንከር የመጀመሪያው የኔ ኃጢአት ነበር ሲል ተናግሯል። ይህ ሐረግ የሁሉም ነገር መጀመሪያ ነበር። ሜል ጊብሰን ከእንግዲህ መተወን አልፈለገም። የፈለገው ንስሐና ይቅርታን ነበር። ይህ ደግሞ ሊያገኝ የሚችለው ውስጡን ያናወጠውን የኢየሱስ ክርስቶስ መስዋዕትነት ታሪክ ያለምንም ማጣፈጫና ማጣሪያ ልክ እንደተከሰተው በአሳቃቂነቱ በህመም ለዓለም ማሳየት ብቻ እንደሆነ አመነ።
ዘ ፓሽን ኦፍ ዘ ክራይስት የተወለደው በዚህ መንገድ ነበር። እብደት የመሰለው ውሳኔ። ጊብሰን ስለ ስቅለቱ ዝርዝር ታሪክ፣ የመስቀሉን ጉዞና የአርኪኦሎጂስቶች ሳይንሳዊ ግኝቶችን በጥልቀት አጠና። ተመልካቾች የክርስቶስን መከራ በሩቅ ሆነው እንዲያዩት ሳይሆን በገዛ ስጋቸው ታሪኩ እንዲሰማቸው ፈለገ። ለዚህም ነው የማይታሰብ ውሳኔ የወሰነው። ፊልሙን የሚሰራው ክርስቶስ ይናገርባቸው በነበሩት እውነተኛ ቋንቋዎች በአረማይክ፣ ዕብራይስጥና ላቲን ብቻ ሲሆን አንድም የእንግሊዝኛ ቃል አይኖርበትም። በተጨማሪ ታዋቂ የሆሊውድ ፊቶች እንዳይኖሩበት ወሰነ። ይህ ውሳኔ እብደት ነበር። ማንም አምራች በሞቱ ቋንቋዎች ለሚሰራና የንግድ ማራኪነት ለሌለው ፊልም ገንዘቡን አይሰጥም። ጊብሰን ሐሳቡን ለትላልቅ ስቱዲዮዎች ቢያቀርብ መልሱ በአንድ ድምፅ አይሆንም የሚል ነበር። አንዳንዶች በታሪኩ ትልቁ ኪሳራ እንደሚሆን በቀጥታ ነገሩት። የጥቃት ትዕይንቱን እንዲቀንስ ቋንቋውንም እንዲቀይርና በመጨረሻ ላይ ተስፋ የሚሰጥ ነገር እንዲጨምርበት ጠየቁት። እሱ ግን በዚህ ከተስማማው ይህ የክርስቶስ ታሪክ አይሆንም አለ። እዚህ ላይ ጊብሰን ታሪኩን ለመናገር ብቻውን መጓዝ እንዳለበት ተረዳ። በፊልም ታሪክ ውስጥ ትልቁን አደጋ በመጋፈጥ ፊልሙን በገዛ ገንዘቡ ለመስራት ወሰነ። ንብረቶችን ሸጠ፣ ያለውን ሁሉ አፈሰሰ። ወደ 45 ሚሊዮን ዶላር የሚጠጋ የገዛ ገንዘቡን በፊልሙ ላይ አዋለ። ምንም አይነት የስቱዲዮ ድጋፍ ወይንም ዋስትና አልነበረውም። ፊልሙ ከከሸፈ ሁሉንም ነገር ያጣ ነበር። ነገር ግን እሱ ስኬትን ሳይሆን ንስሐን ነበር የፈለገው። ይህ ውሳኔው ከሆሊውድ ቢያስገልለውም ከተወው እምነቱ ጋር ዳግም አገናኘው። ጄሲ እና 33 የእግዚአብሔርን ልጅ ማን ሊወክል ይችላል የሚለው ጥያቄ ጊብሰንን በእጅጉ ያስጨንቀው ነበር። ይህ ሚና ተራን ትወና ሳይሆን የክርስቶስን ሕመም፣ ራስን አሳልፎ መስጠትና መስዋዕትነትን በስጋ መሸከም የሚጠይቅ ነበር። ጊብሰን የሚፈልገው ተዋናይ ሳይሆን ለመሰቃየት ፈቃደኛ የሆነ ሰው ነበር። ለወራት ታዋቂ ሰዎችን ውድቅ ካደረገ በኋላ ጂም ካቪልን ስም ተነሳ። እሱ ወጣት፣ ረቀቅ ያለና የተረጋጋ እይታ ያለው ካቶሊካዊ ተዋናይ ነበር። ጊብሰን ካቪልን በማሊቡ ወደሚገኘው ቤቱ ጋበዘው። ስብሰባው ጥቂት ደቂቃውን መፍጀት ሲገባው 3 ሰዓታትን ፈጀ። ስለ እምነት፣ ስለ ጨለማ፣ ስለ መስዋዕትነት እና ስለ ታሪክ ክብደት ተነጋገሩ። ጊብሰን ግን አስጠነቀቀው። ይህን ሚና ከወሰድ በሆሊውድ ውስጥ ዳግም ላያሰሩህ ይችላሉ አለው። ካቪልም ለአፍታ ዝም ብሎ እያንዳንዳችን የምንሸከመው የገዛ መስቀል አለን፣ ወይ እንሸከመዋለን አሊያም በክብደቱ እንደቃለን ሲል መለሰ። በዚያ ጊዜ ነበር አንድ እንግዳ ነገር የተከሰተው። በመጨረሻዎቹ ዝርዝር እየተነጋገሩ ሳለ ጂም ገና 33 ዓመቱ እንደሞላ ተናገረ። ይህም ክርስቶስ የተሰቀለበት ባህላዊ እድሜ ነው። ሜል ደንግጦ በትኩረት አየው። በመቀጠልም ጂም ደግሞም የስሜ መጀመሪያ ፊደላት ጄሲ ጂም ካቪል ወይንም ኢየሱስ ክርስቶስ ናቸው አለው። ሜል በድንጋጤ ቀዝቅዞ እያስፈራራኸኝ ነው ሲል አጉረመረመ። ያ አጋጣሚ ለነሱ ተራ ክስተት አልነበረም። ከጀርባው ታላቅ ኃይል እንዳለ ተሰማቸው። ከዛሬ ጀምሮ ካቪል በየቀኑ ከመቀረጹ በፊት ይጸልይ፣ ቅዳሴ ይሳተፍና በወንጌል ላይ ያሰላስል ነበር። ስጋው ግን የሕመም መሸከሚያ ሊሆን ተዘጋጅቷል። ከተፈጥሮ በላይ የሆኑ አደጋዎችና መብረቅ። ፊልሙን ለመቅረጽ ጊብሰን በጣሊያን የምትገኘዋን ቀዝቃዛዋን የማቴራ ምድር መረጠ። ስፍራው በአስከፊ የአየር ጠባይ እይታ አይታወቅም ነበር። ነገር ግን በቀረጻው ወቅት የአየር ሁኔታው ባልተጠበቀ ሁኔታ ተቀየረ። ፀሐያማው ጠዋት በጥቂት ደቂቃዎች ውስጥ ወደ ጨለማ ይቀየራል። በአንድ ወቅት የተራራው ስብከት ትዕይንት በሚቀረጽበት ጊዜ አየሩ እየከበደ መጣ። ጂም ካቪል ወደ ኮረብታው ሊወጣ ሲዘጋጅ ነጭ ብርሃን ሰማዩን ሰንጥቆ ወረደ። መብረቅ በቀጥታ ጂምን መታው። ብርሃኑ ከመላ አካሉ ላይ አልፎ ሙሉ ለሙሉ ወረረው።
ድምፁም የሚያደነቁር ነበር። ካሜራዎችም ጠፉ። የቴክኒክ ባለሙያዎች ጮሁ። መላው አካባቢ ከተፈጥሮ በላይ በሆነ ዝምታ ተዋጠ። ሜል ጊብሰን ከሩቅ ሆኖ ጂም ካቭዚየልን በብርሃን ተከቦ ፀጉሩ ላይ እሳት ሲያገረሽ አየው። የሚገርመው ግን ተረፈ። በመቀጠልም ረዳት ዳይሬክተሩ ጃን ሚሽሌን እሱን ለመርዳት ወደ ኮረብታው ሲሮጥ ሌላ መብረቅ በዚያው ቅጽበት በተመሳሳይ ቦታ መታቸው። በአንድ ደቂቃ ውስጥ 2 ጊዜ መብረቅ በአንድ ቦታ። ሁለቱም ሰዎች በአደጋው መሬት ላይ ተነጠፉ። የቀረጻው ቡድን በድንጋጤ ሰማዩን እያየ ይጸልይና ያለቅስ ነበር። አስቸኳይ እርዳታ ሰራተኞች ሲደርሱ ግን ሁለቱም በሕይወት ነበሩ። ምንም አይነት የቃጠሎ ምልክት አልነበረባቸውም፣ ልብሳቸው በጥቂቱ ከማረሩና የጭስ ሽታ ከመኖሩ በቀር። ከዚያን ቀን በኋላ በቀረጻው ቦታ ሁሉ ነገር ተቀየረ። በየቀኑ ስራ ከመጀመሩ በፊት ጸሎት ይደረጋል። የማያምኑት የቴክኒክ ባለሙያዎች እንኳን ካሜራ ከመክፈታቸው በፊት ያማትቡ ነበር። አልፎ ተርፎም አየሩ ከታሪኩ ጋር አብሮ የሚቀየር ይመስል ነበር። የህመም ትዕይንት ሲቀረጽ ሰማዩ ይጨልማል። የይቅርታ ትዕይንት ሲሆን ፀሐይ ትወጣለች። እውነተኛ ፀሐይ፣ እውነተኛ ህመምና የአካል መፈናቀል። የግርፋቱ ትዕይንት ሲቀረጽ ጊብሰን እውነተኛነቱ እንዲታይ ፈለገ። የካቭዚየልን ጀርባ ለመጠበቅ ወፍራም የእንጨት ሰሌዳ ቢደረግም በአንድ ትዕይንት ላይ የሮማዊ ወታደር ሆኖ የሚተውነው ተዋናይ ጅራፉን አጥብቆ ስለሰነዘረው የጅራፉ የብረት ጫፍ ከእንጨቱ አልፎ በቀጥታ በካቭዚየል እውነተኛ ጀርባ ላይ አረፈ። በፊልሙ ላይም የሚሰማው የካቭዚየል የህመም ጩኸት ትወና አልነበረም፣ እውነተኛ ህመም እንጂ። መተንፈስ አልቻልኩም ነበር። ህመሙ በጣም ከባድ ስለነበረ ሰውነቴ ደነዘዘ ሲል ካቭዚየል ያስታውሳል። በሁለተኛው ግርፋት ደግሞ ስጋው ተቀዶ እስከ 10 ሳንቲ በላይ ቁስል ፈጠረ። ያ ጠባሳ እስከዛሬ ድረስ በሰውነቱ ላይ አለ። የመሰቀል ጉዞ the way of the cross ትዕይንት ላይ ደግሞ ጊብሰን ከ70 ኪሎ ግራም በላይ የሚመዝነውን እውነተኛ የእንጨት መስቀል እንዲጠቀሙ አደረገ። ካቭዚየል በሞቃት ፀሐይ ስር ያንን ተሸክሞ መውደቅና መነሳት ነበረበት። በአንድ ውድቀት ወቅት ወታደሩ መስቀሉን ሊይዝለት ሲገባ አምልጦት መስቀሉ ሙሉ በሙሉ ክብደቱ በካቭዚየል ላይ ወደቀ። ራሴን እንደ ሀብሀብ ቀጠቀጠው። በፊልሙ ላይም የታየው ደም ከፊሉ እውነተኛ የእኔ ደም ነበር ይላል። ያ አደጋ ትከሻው እንዲነቀል ህመሙም ሲቻል የማይቻል ቢሆንም ካቭዚየል ግን ቀረጻው እንዲቆም አልፈለገም። ያንን ውድቅት ዓለም እንዲያየው ፈለገ። ካሜራውም አልቆመም። በሚቀጥሉት ደቂቃዎች ተዋናዩ ትከሻውን እንደተነቀለ ተጓዘ። እያንዳንዱ ጩኸትና የፊት መሸማቀቅ እውነተኛ ህመም ወደ ጸሎት የተቀየረበት ቅጽበት ነበር። የቅዝቃዜው ስቃይ። ቀረጻው ቀጠለ። ቅዝቃዜው ግን ምህረት የለሽ ነበር። በመጨረሻም የስቅለት ትዕይንት የተቀረጸው በክረምት ወቅት ነበር። ተዋናዩ ቀጭን ወይንም ስስ ልብስ ብቻ ለብሶ በዝናብ በበረዶ አየር ውስጥ በመስቀል ላይ ለሰዓታት ተንጠልጥሎ ቆየ። የሰውነቱ ሙቀት ከፍተኛ ሁኔታ በመቀነሱ ሐኪሞች የሰውነት መደንዘዝ እንዳጋጠመው አረጋገጡ። ከንፈሮቹ ጠቆሩ፣ እጆቹ ተንቀጠቀጡ። ቀረጻው ሊቆም ሲል ካቭዚየል ግን ክርስቶስ ከመስቀል አልወረደም እኔም አልወርድም አለ። ያ ከባድ ድካምና ቅዝቃዜ የሳምባ ምች ኒሞኒያ አመጣበት። በየቀኑ ክብደቱ እየቀነሰ መጣ። ትወናው እውነታው ተቀላቀሉ። ሜካፕ ባለሙያዎች ቁስሉን ለመስራት ከ8 እስከ 10 ሰዓት ይፈጅባቸው ስለነበር ጊዜ ለመቆጠብ ካቭዚየል በዚያው ቁስልና ቀለም ተኝቶ ያድር ነበር። በቅዝቃዜው ምክንያት የፊቱ ቆዳ ተሰነጣጠቀ። ምንም አይነት ተለዋጭ ተዋናይ ስታንት ደብል ወይንም ልዩ ገዛ አልነበረም። ስቃዩ 100% እውነት ነበር። የቀረጻው ቡድን ጊብሰንን ቀረጻውን እንዲያቆም ቢለምኑትም ጊብሰን ግን በተረጋጋ ድምፅ እሱ ከቻለ
እኛ እንችላለን አላቸው። እነሱ የፈለጉት ትዕይንት ሳይሆን መስዋዕትነትን የያዘ እውነት ነበር። እንግዳ የሆኑ ነጭ ለባሾችና የሃይማኖት መለወጥ። ከነዚህ ሁሉ አደጋዎች በኋላ በቀረጻ ቦታ አንድ እንግዳ መንፈስ ሰፈነ። ፍርሃት ሳይሆን እያንዳንዱ ድንጋይ፣ እያንዳንዱ ነፋስና ጥላ የሚታዘብ ይመስል ነበር። በከባድ ትዕይንቶች ወቅት ማንም አይነጋገርም። የነፋስ ድምፅ፣ የሰዎች ስቅታ ብቻ ይሰማ ነበር። ዋናው የካሜራ ባለሙያ አንድ ወቅት የካፕዚኤልን ፊት በመስቀል ላይ እያነጣጠረ ሳለ ከበስተጀርባው የሚንቀሳቀስ አንጸባራቂ ነጭ ጥላ እንዳየ ማለ። ነገር ግን ቪዲዮ ሲታይ ምንም አልነበረም። በመቀጠልም በቴክኒሻኖች መካከል ወሬ ተናፈሰ። ነጭ የለበሱ ወንዶች በካሜራ መካከል ሲራመዱ መብራቱንና የካሜራውን አቅጣጫ እንዴት እንደሚያስተካክሉ መመሪያ ሲሰጡ ታይተዋል። በመጨረሻም የተረጋጋና ጥልቅ እይታ የነበራቸው ሲሆን ትክክለኛው ምክር ሰጥተው ይሰወራሉ። የቀረጻው ቡድን እነማን እንደሆኑ ለማወቅ ቢሞክርም ማንም አላወቃቸውም። በስቱዲዮ የደህንነት ካሜራ ላይም እንኳን አልታዩም። ጊብሰን በኋላ ላይ ሊብራሩ የማይችሉ ነገሮች ነበሩ፣ ግን ሁሉንም ነገር መሆን እንዳለበት ሆነ ብሏል። ድባቡ በጣም ከባድ ከመሆኑ የተነሳ ፊልሙ ወደ መንፈሳዊ ታድሶነት ተቀየረ። ብዙ ተራ ተዋናዮች ከመቀረጻቸው በፊት ለመጠመቅና ለመናዘዝ ጠየቁ። ከትላልቅ ተዋናዮች መካከል የይሁዳን ሚና የተጫወተው ሉካ ሊዮኔዮ እስከዚያ ቀን ድረስ ራሱን አክቲቪስትና ከንቱ አማኝ ኤቲስት አድርጎ የሚያስብ ነበር። ነገር ግን በዚያ ስፍራ ካሳለፋቸው ሳምንታት በኋላ ወደ ክርስትና ተለወጠ። ከቤተሰቡ ጋርም በካቶሊክ ቤተክርስቲያን ተጠመቀ። ኢየሱስን መክዳቴ የእግዚአብሔርን ፍቅርና ይቅርታ እንዳስተውል አደረገኝ። ፊልሙ ሕይወቴን ቀየረው ብሏል። የበርባንን ሚና የተጫወተ ፔትሮ ሶሮኒ የተባለው ጣሊያናዊ ተዋናይም በተመሳሳይ በርባን ጥቂት ትዕይንት ያለው ቢሆንም ጲላጦስ ፊት ከጂም ካቭዚየል ጋር አይን ላይን መጋጨት ነበረባቸው። ጂም ካቬል ማለት ኢየሱስ ወክሎ የሚተውነው ማለት ነው። በዚያ ቅጽበት ተአምር ሆነ። ሰሩቢ በኋላ ላይ ሲናገር በካፕዚኤል አይኖች ውስጥ ሳነብ ተዋናይ አላየሁም፣ ሰው ያልሆነ ጥልቅ አየሁ። ኢየሱስ እያየኝ ይቅርታ እያደረገልኝ እንደሆነ ተሰማኝ። ከዚያ በኋላ እምነት ይዞ ተጠመቀ። ከበርባን እስከ ኢየሱስ ፍሮም በርባን ቱ ጂሰስ የሚል መጽሐፍም ጻፈ። የማርያምና የሰይጣን ሚስጥር። በእነዚያ የጸሎት የብርሃን ድባብ ውስጥ አንዷ ሴት ሚስጥር አጭቃ ነበር። የኢየሱስን እናት ማርያምን ሆና የተወነችው ማያ ሞርኒንግ ስታር እርጉዝ ነበረች። ይሄ ግን ማንም አላወቀውም ነበር። የእሷን እርጉዝ መሆን በፊቷ ላይ ልዩ ብሩህነትና እናታዊ ስሜት ሰጥቷታል። ሜል ጊብሰን እሷን የመረጠበት አንዱ ምክንያት የአባት ስሟ ሞርኒንግ ስታር በመሆኑ ነው። ትርጉሙ በጀርመንኛ የማለዳ ኮከብ ማለት ነው። ይህ ደግሞ የድንግል ማርያም አንዱ ጥንታዊ ስም ነበር። ከዚህ በተቃራኒው ደግሞ ሮሳሊና ሴንታላኖ የተባለችው ተዋናይን እጅግ አስፈሪውና አደገኛውን የሰይጣንን ሚና ተጫወተች። በፊልሙ ላይም ክርስቶስ በሮማውያን ሲገረፍ እሷ ጥቁር ለብሳ ቀዝቃዛ ፊትና የማይርገበገቡ አይኖችን ይዛ ሽማግሌ የሚመስል አስፈሪ ሕፃን አቅፋ በሰዎች መካከል ስትራመድ ትታያለች። ጊብሰን እሷን የመረጠው ወንድም ሴትም የማይመስል እንግዳ ፊት ስላላት ነበር። ቅንድቦቿን ተላይታ እንዳትርገበገብ ተደርጋ ድምጿን ደግሞ በወንድ ድምጽ ተተክቶ ተቀረጸች። ያ ያቀፈችው ሕፃን ደግሞ የተበላሸ የፍቅር መገለጫ ኮራፕትድ ላቭ ማሳያ ነበር። ይህ ታሪክ በመስቀሉ ስር የተጠናቀቀ የብዙዎችን ሕይወት ለዘላለም የቀየረ ከሲኒማ ጥበብ በላይ የሆነ እውነተኛ መንፈሳዊ ጉዞ ነበር። እስካሁን ስለተከታተላችሁን እናመሰግናለን። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።